ሰላም ቤተሰቦቼ እንዴት ናችሁ? ዛሬ የመጣሁት ዩኒት 4 ላሳያችሁ ነው። ከመጀመራችን በፊት ደግሞ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ አስታውሳችኋለሁ። እንግዲህ ዛሬ የምናየው ሶሳይቲ ኤንድ ፖለቲክስ ኢን ዘ ኤጅ ኦፍ ወርልድ ዋር 1940 አፕ ቱ 1945 ምንድነው? ሶሳይቲ እና ፖለቲክስ በምን ኤጅ ውስጥ ያሉት ናቸው? በወርልድ ዋሮች ከ1914 እስከ 1915 ማለት ነው። እዚህ ጋር ዩኒት ኢንትሮዳክሽን አለ፣ ዩኒት ለርኒንግ አውትካም፣ ኬተርምስ ምናምን የሚል ወደታች ብዙ ነገር እናያለን። ይህንን ነገር እንግዲህ ቀለል ባለና አጠር ባለ መልክ የማሳያችሁ ይሆናል። ኢት ዊል ቢ ኢንተረስቲንግ። ስለዚህ እዚህ ጋር ዩኒት ኢንትሮዳክሽን the unit deals with the history of the world from the beginning of the First War in 1940 up to the end of the Second World War in 1945. እንግዲህ ይሄ ዩኒት የሚያጠናው ወይም ደግሞ ዲል የሚያደርገው ስለምንድን ነው? ሂስትሪ ኦፍ ወርልድ ከምን ጀምሮ ከ1914 ወይም ደግሞ ከፈርስት ወርልድ ዋር እስከ 1945 የሰከንድ ወርልድ ዋር ኢንድ ማለት ነው። The major issue to be dealt with in this unit are causes and course of the First World War, the consequences of the First World War, the October Socialist Revolution in Russia, the League of Nations, the World Great Depression, the rise of fascism and Nazism, and the Second World War. እንግዲህ እነዚህ ምንድናቸው? major issue to be dealt with in this unit በዚህ ዩኒት ስር የምናያቸው ርዕሶች ይሆኑናል ማለት ነው። ስለዚህ አሁን ቀጣይ የምናየው ምንድነው? 4.1 the first world war learning outcome አለ እዚህ ጋር brainstorming what were the cause of world war the first, what were the two military blocks during world war first. ስለዚህ እነዚህ ሁለቱ ጥያቄዎች በዚህ ስር የምናገኛቸው ይሆናል ከተረዳን በኋላ ማለት ነው። the first world war 1940 up to 80, often known as the Great War, was an international conflict that involved most of nations Europe along with Russia, the United States, the Middle East and the other regions. እንግዲህ የመጀመሪያው ዓለም ጦርነት የምንለው ከ1914 እስከ 1918 ነው የተካሄደው እና ይሄ ዋር ደግሞ ኦፍተን ምን ተብሎ ይጠራል? አብዛኛው ጊዜ ግሬት ዋር ወይም ደግሞ ታላቅ ዋር በመባል ይጠራል ማለት ነው። እንግዲህ ይሄ ጦርነት ኢንተርናሽናል ነው ወይም ደግሞ ዓለም አቀፋዊ ኮንፍሊክት ነው፣ ግጭት ነው ማለት ነው። እንግዲህ ሞስት ኦፍ ኔሽንስ ኦፍ ኢሮፕ አሎንግ ዊዝ ራሽያ፣ ዩናይትድ ስቴትስ፣ ሚድል ኢስት እና አዘር ሪጅኖች ሁሉም በአጠቃላይ የተሳተፉበት ነው ማለት ነው። እና ሜጀር ኮዝ ኦፍ ዘ ወርልድ ዋር አር ኢንዲኬትድ አስ ፎሎ። እንግዲህ ከዚህ ስር ደግሞ ሩት ኬዝ ኦፍ ወርልድ ዋር ደ ፈርስት የምንላቸው እናያለን ማለት ነው። ከዛ እዚህ ጋር እንዳለው ሙቹዋል ዲፌንስ አሊያንስ፣ ኢምፔሪያሊዝም፣ ሚሊታሪዝም፣ ናሽናሊዝም የሚባሉ ሩት ኮዞች አሉ። ከዛ ደግሞ በመጨረሻ ኢሚዲየት ኮዙን ደግሞ እናያለን ማለት ነው። ስለዚህ ሩት ኮዞችን ስናይ የመጀመሪያው ምንድነው? ሙቹዋል ዲፌንስ የምንለው ነው ማለት ነው። the mutual defense alliances growing rivalry and mutual mistrust had led to the creation of several military alliances among the great power early as the 1870s ማለት ነው። እንግዲህ ይሄ ፉክክራቸው በማደጉ ሪቫለሪ ግሮዊንግ፣ ሙቹዋል ሚስትረስ እንግዲህ እርስ በርስ አለመተማመን ወደ ምን ሊያመራቸው ችሏል? several military alliances የተለያየ የጦር ኃይል ምን ስብስብ ወይም ደግሞ ቡድን እንዲፈጥሩ አረጋቸው ማለት ነው። በማንና በማን መካከል? ግሬት ፓወርስ እኒህ በታላላቅ ኃይሎች መካከል ፓወር ካላቸው መካከል ማለት ነው። በመቼ? as early as the 1870 ማለት ነው። This alliance system had been designed to keep peace in Europe, but it would instead help push to the continent into war. እንግዲህ ይሄ አሊያንስ በሚገርመው ሁኔታ
ምን ተብሎ ነበር የተፈጠረው? ቱ ኪፕ ፒስ ኢን ዩሮፕ ተብሎ ነበር የተፈጠረው። ሰላምን ምናምን እንዲፈጥር ተብሎ ነበረ በአውሮፓ የተፈጠረው። ነገር ግን ወደ ምን አምርቷቸዋል? ወደ ጦርነት ሊያመራቸው ችሏል ማለት ነው። እዚህ ጋር እንግዲህ አስቀምጦልናል the major military alliances during World War the First were እንግዲህ እዚህ ጋር ሙቹዋል ዲፌንስ አሊያንስ ተፈጥሯል ብለናል። ስለዚህ ሜጀር ሚሊታሪ አሊያንሶች ዱሪንግ ወርልድ ዋር ደግሞ እነማን ናቸው ስንል ትሪፕል አሊያንስ እና ትሪፕል ኢንተንቴ የሚባሉ ሁለት ግሩፖች ነበሩ ማለት ነው። ትሪፕል አሊያንስ የምንላቸው the triple alliance also known as central power ይባላሉ። ምን ይባላሉ? ሴንትራል ፓወርስ ይባላሉ። when originally formed in 1882 በመቼ ነው የተመሰረተው? በ1882 ማለት ነው። comprised ጀርመኒ፣ አውስትሮ ሃንጋሪ ኤንድ ኢታሊ። እነማንን ይይዛል? ጀርመን፣ አውስትሮ ሃንጋሪ እና ኢታሊ ወይም ጣሊያንን ይይዛል ማለት ነው። ኢታሊ however left it and joined the triple entente in 1950 እንግዲህ ጣሊያን ደግሞ በ1882 በአብራቸው ነበረች እንግዲህ ትሪፕል አሊያንስ ላይ ወይም ሴንትራል ፓወር ነበረች። ነገር ግን ሄዳ በ1915 ወደ ምን ሄዳለች? ትሪፕል ኢንተንቲ በሚባለው ግሩፕ ሄዳለች ማለት ነው። በሚገርማችሁ ሁኔታ አንድ ነገር ጣሊያን ተመልሳ ደግሞ በሰከንድ ወርልድ ዋር ወደ ምን ተመልሳለች? ወደ ትሪፕል አሊያንስ ተመልሳለች። ስለዚህ አሁን ትሪፕል ኢንተንቲ የምንላቸው ደግሞ ኢት ዴቨሎፕድ ፍሮም the Franco-Russian alliance of 1894 ትሪፕል ኢንተንቲ ደግሞ እንዴት ነው ዲቨሎፕ የሆነው? ፍሮም ፍራንኮ ራሽያን አሊያንስ ፍራንኮ ራሽያ ፈረንሳይ እና ራሽያ አሊያንስ አላቸው ወይም ደግሞ ህብረት አላቸው በ1894 which was followed by British and French ብሪቲሽ እና ፈረንሳይ ደግሞ ምን አላቸው? ኢንተንቲ ኮኦርዲኔት ኦፍ 1904 ማለት ነው። እንግዲህ ፍራንኮ ራሽያን ባይ 1894 ነበራቸው አሊያንስ ወይም ደግሞ ዝምድና ወይም ደግሞ ይሄ በቃ ግንኙነት ነበራቸው ማለት ነው። ዝምድና ምናምን ነበራቸው። ከዛ ማን ተከተለ? ብሪቲሽ እና ፍሬንች ነበራቸው ኢንተንቲ ኮኦርዲኔት። ማናቸው የፈጠሩት ማለት ነው? ብሪቲሽ እና ፍሬንች በ1904 ማለት ነው። it was formed into a triple entente አሁን እዚህ ጋር ፈረንሳይ እና ራሽያ አንድ ናቸው። ብሪቲሽ እና ፍሬንች ደግሞ አንድ ናቸው። ስለዚህ አሁን ፈረንሳይ፣ ራሽያ እና ብሪቴን አንድ ላይ ሆኖ ሶስቱ በአንድነት መቀጠል ይችላሉ ማለት ነው። it was transformed into triple entente following the Anglo-Russia agreement በብሪቴን እና በራሽያ መካከል በተደረገ ስምምነት ወደ ምን ቀየሩት? የሶስቱ ትሪፕል ኢንተንቲ ተባለ ማለት ነው። በመቼ ዓመተ ምህረት? በ1907 ማለት ነው። more than 20 countries including the USA, Japan, the Union of South Africa, Portugal and Romania joined the triple entente also named the Allied Power እንግዲህ እነዚህ ብሪቴን፣ ራሽያ እና ፍራንስ እያሉ ትሪፕል ኢንተንቲ ነበሩ። ከትሪፕል ኢንተንቲ በኋላ ሞርዛን ከ20 በላይ የሚበልጡ ሀገራቶች ወደ ትሪፕል ኢንተንቲ ገቡ። እነ ጃፓን፣ እነ ዩኤስኤ፣ እነ ዩኒየን ኦፍ ሳውዝ አፍሪካ፣ ፖርቹጋል፣ ሩማኒያ ምናምን 20 የሚደርሱ ሀገራቶች ተመልሰው ወደ ትሪፕል ኢንተንቲ ገቡ ማለት ነው። ስለዚህ ትሪፕል ኢንተንቲ ስትመጣ ምን አሉት? አላይድ ፓወር በማለት ስሙን ቀየሩት ማለት ነው። አሁን እዚህ ጋር ለማስተዋወስ ያክል ደግሞ ቅድም ብለናል ትሪፕል አሊያንስ የምንላቸው ሴንትራል ፓወር እንደሚባሉ አይተናል ማለት ነው። አሁን እዚህ ጋር እንደሚያሳየን ከሆነ መጽሐፋችሁ ላይ causes of World War First alliances ማለት ነው። አሁን እንግዲህ ሩት ኮዙን አይተናል። የመጀመሪያው ምንድነው? ፎርሜሽን ኦፍ አሊያንስ አይደለ? እንግዲህ ሁለት ግሩፖች አሉ፣ ትሪፕል ኢንተንቲ እና ትሪፕል አሊያንስ ተብለው የሚጠሩ ሁለት ግሩፖች አሉ። በትሪፕል ኢንተንቲ ብሪቴን፣ ፍራንስ እና ራሽያ። እንግዲህ ትሪፕል ኢንተንቲ እንዴት እንደተፈጠረ አይተናል። መጀመሪያ ፍራንኮ ራሽያ አሊያንስ ነበረ። ከዛ ደግሞ ብሪቴን እና
ፍራንስ ነበሩ። ከዛ ያንን በ1907 አንድ ላይ አድርገው ትሪፕል ኢንቴንቴ ብለው በአንግሎ ራሽያ አግሪመንት እንደተደረገ አይተናል። ትሪፕል አሊያንስ ላይ ደግሞ ጀርመኒ፣ አውስትሮ ሃንጋሪ እና ኢታሊ ናቸው ብለናል። ኢታሊ ሃዌቨር ሌፍት ደ ትሪፕል አሊያንስ፣ ትሪፕል አሊያንስን ደግሞ ሌፍት እንዳረገችም አይተናል ማለት ነው። ስለዚህ ይህ በእንዲህ እንዳለ አሁን ደግሞ የምናየው ኢምፔሪያሊዝም ነው። ሁለተኛ ሩት ኮዝ ማለት ነው። የምን የፈርስት ወርልድ ዋር ኢምፔሪያሊዝም another force that helped set the stage for war in Europe was imperialism። እንግዲህ ሌላኛው ኃይል ወይም ደግሞ ሌላኛው ምክንያት የምንለው ወደ ጦርነት አውሮፓን የከተታት ብሎ የሚታሰበው ከፎርሜሽን ኦፍ አሊያንስስ ቀጥሎ ኢምፔሪያሊዝም ነው። ኢምፔሪያሊዝም የምንለው እንግዲህ ኢትስ በቃ ከኮሎኒያሊዝም ጋር ተቀራራቢ አይዲያ ያለው ሙሉ ለሙሉ ባይመሳሰልም ትንሽ የሚኒንግ ዲፍረንስ አላቸው። The nations of Europe competed fiercely for colonies in Africa and Asia። እንግዲህ የአውሮፓ ኔሽኖች በምን ይፎካከራሉ? በጣም በኃይለኛ ይፎካከራሉ። ፋየርስሊ ምንን ለመግዛት ምንን ኮሎኒ ለማድረግ አፍሪካ ላይ እና ኤዥያ ላይ ማለት ነው። The quest for colony sometimes pushed European nations to brink of war። እንግዲህ ይሄ በጣም ኮሎኒ ወይም ደግሞ ቀኝ ግዛት በመፈለጋቸው ሌላን ሀገር ላይ በመፈለጋቸው ወደ ምን ገፋፍቷቸዋል? አውሮፓውያኖችን ወደ ጦርነት አፋፍ ገደል ከቷቸዋል ማለት ነው። ስለዚህ ኢምፔሪያሊዝም ሁለተኛ ዋነኛው ምክንያት ነው ማለት ነው። ሩት ኮዝ ነው። As European countries continued to compete for overseas empire, their rivalry and mistrust of one another dependent። እንግዲህ ሌላኛውን ካንትሪ ለመግዛት ሲሞካከሩ ሲፎካከሩ ምናምን በቃ አለመተማመን እርስ በርስ ሚስትረስት ኦፍ ዋን አናዘር ዲፔንድ እንግዲህ እርስ በርሳቸው አለመተማመን እንዲፈጠር አድርገዋል ማለት ነው። ሚሊታሪዝም ነው ሶስተኛ። ሚሊታሪዝም ደግሞ ይሄ ጦር ኃይል የምንለው ነው። Yet another troubling development through the year of the 20th century was the rise of the dangerous European arms race። እንግዲህ በዛ ጊዜ ደግሞ ሌላኛውና ኃይለኛው አስፈሪው የሚባለው ምክንያት ምን ነበር? ዲቨሎፕመንት throughout the year በዛ ጊዜ ራይዝ ኦፍ ዴንጀረስ ዩሮፒያን አርሚ በጣም አስፈሪ የሆነ የጦር ኃይል ነበራቸው አውሮፓኖች ማለት ነው። አሁን ለምሳሌ እዚህ ጋር by 1940 Germany had nearly 100 warships and 2 million trained soldiers። እንግዲህ እዚህ ጋር ጀርመን ምን አላት? በ1914 ጦርነቱ የተጀመረው በ1914 ነው ብለናል። የሰለጠኑ 100 ዋርሺፖች ወይም ደግሞ የጦር መርከቦች አሏት። 100 የጦር መርከቦች አሏት እና 2 ሚሊዮን ደግሞ የሰለጠኑ ወታደሮች አሏት። ኢማጂን በዛ ጊዜ ኢቭን እንኳን ፖፑሌሽኑ ዝቅተኛ በነበረበት ጊዜ ነው 100 የባህር ጦርና 2 ሚሊዮን የሚሆን ደግሞ የሰለጠነ ጦር ወይም ደግሞ ወታደር ያዘችው። ስለዚህ ይሄ በጣም ዴንጀረስ ዩሮፒያን አርም ሬስ የተባለው ለዚህ ነው ማለት ነው። The Great Britain and Germany both greatly increased their navies in this period። እንግዲህ ብሪቴን እና ጀርመኒ በጣም በኃይለኛ ምናቸውን የጨመሩበት ነበረ ናቪ ወይም ደግሞ ይሄ የባህር ኃይላቸውን ማለት ነው የባህር ጦራቸውን in this period በዚህ ሰዓት በማን ሰዓት በፈርስት ወርልድ ዋር ወይም ደግሞ 20th century። Further, in Germany and Russia particularly, the military establishment began to have a greater influence on public policy። እንግዲህ በጀርመን እና በብሪቴን ብለናል። ግሬት ብሪቴን and ጀርመኒ ብለናል። ናቪ ጀርመኒ and Russia particularly ሙሉ ለሙሉ ማለት ይቻላል military establishment began to have a greater influence on public policy። በቃ
ሁሉም ሰው የሚፈልገው ዋና ታርጌቱ አድርጎ ሁሉም ካንትሪዎች ምን ነበር በጣም ኃይለኛ ኢንፍሉዌንስ ወይም ተጽዕኖ ነበረው ይሄ የኤስታብሊሽመንት ኦፍ ሚሊታሪ ወይም ደግሞ የጦር መመስረት በጣም ኃይለኛ ተጽዕኖ ነበረው ለፐብሊክ ፖሊሲው ማለት ነው። This increase in militarism helped push the countries involved into war. እንግዲህ ይሄ ሚሊታሪዝም ምናምን ይሄ በጣም ብዙ የጦር ኃይል ምናምን ማከመቻታቸው already it's well known ወደ ጦርነት እንደሚገቡ ማለት ነው። ይሄም ዋነኛው የገፋፋቸው ምክንያት ሊሆን ችሏል ማለት ነው። ስለዚህ እዚህ ጋር ሚሊታሪዝምን በጠቅላላ ስናየው ብሪቴን እና ጀርመኒ ምን ነበራቸው? ናቪ ወይም ደግሞ የባህር ጦር ነበራቸው ብለናል። ከዛ ጀርመን እና ራሽያ ደግሞ በጣም ኃይለኛ የሆነ ፐብሊክ ፖሊሲው ላይ ኢንፍሉዌንስ የሚያደርግ አርምሬስ ኤስታብሊሽመንት ጀምረዋል። ስለዚህ ይህን ማስታወስ ይኖርባቸዋል ማለት ነው ካስረዳሁት ውስጥ እና ደግሞ ጀርመን 100 ዋርሺፖች እና 2 ሚሊዮን ትሬን ሶልደሮች እንደነበራቸው ማየት አለባችሁ። አሁን አዝኔክስ ምንድነው የምናየው? ናሽናሊዝም እናያለን ማለት ነው። ናሽናሊዝም ኦልሶ ክሬትድ ቴንሽን ቢትዊን ፍራንስ ኤንድ ጀርመኒ። እንግዲህ ናሽናሊዝምም የራሱ የሆነ ምን ፈጥሯል? ቴንሽን ፈጥሯል ወይም ደግሞ ውጥረትን ፈጥሯል ቢትዊን ፍራንስ እና ጀርመኒ። በፈረንሳይና በጀርመኒ እንዴት ነው ናሽናሊዝም ቴንሽን የፈጠረው? ፍራንስ wanted to avenge its defeat in Franco-Persian War of 1870-1871 and regain its lost provinces of Alsace and Lorraine. አሁን እዚህ ጋር ፈረንሳይና ጀርመኒ ናቸው አይደለ ናሽናሊዝም ቴንሽን የፈጠረባቸው። እንዴት እንደሆነ ፈረንሳይ ምን ትፈልጋለች? በቀል ትፈልጋለች፣ አቬንጅ ትፈልጋለች። ለምን? ለሽንፈቷ። ፍራንኮ ፐርሺያን ጦርነት ነበረ። ትዝ ካላችሁ the unification of ጀርመኒ ላይ ፈረንሳይ ተቀምታ ነበረ። ማንና ማን? አልሴስ እና ሎሬን የሚባሉ ሁለት ቦታዎች ፈረንሳይ ተቀምታ ነበረ። በጀርመን ማለት ነው። ከዛ ባልካን ናሽናሊዝም was another source of tension. They struggled to be independent of Ottoman Turk domination. እና ደግሞ ባልካን ናሽናሊዝም የሚባሉ ናቸው የባልካን ብሔርተኞች። ምንድናቸው እነዚህ? ደግሞ በጣም የተለያዩ ግሩፖች ናቸው። ከኦቶማን ቱርክ የበላይነት ነፃ መውጣት የሚፈልጉ ማህበረሰቦች ናቸው። ማህበረሰብ ስንል ደግሞ ባልካን ናሽናሊዝም ባልካን ስቴቶች በጣም ብዙ ናቸው። ይሄ ትንሽ የሚባል አንድ ስቴት ምናምን አይደለም። ስለዚህ ለምሳሌ አሁን እንደምናየው ባልካን ስቴትስ የሚባሉት እነማን ናቸው? ለምሳሌ አሁን ሰርብስ፣ ክሮትስ፣ ቦስኒናስ፣ አልባኒያስ ምናምን፣ ቡልጋሪያ፣ ግሪክ ምናምን የሚባሉ በጣም ብዙ ናቸው። እነሱን የሚያካትት ነው ማለት ነው። ስለዚህ እነሱ ነፃ መውጣት ይፈልጋሉ ብለናል። እንዴት ናሽናሊዝም ቴንሽን እንደፈጠረ። ፈረንሳይ ደግሞ በፍራንኮ ፐርሺያን ዋር ጊዜ ያጣቻቸው አልሴስ እና ሎሬን የሚባሉ ሁለት ቦታዎችን ማስመለስ ትፈልጋለች ማለት ነው፣ ወይም መበቀል ትፈልጋለች ማለት ነው። አሁን እንግዲህ ያሲ ሪዛልት ኢሚዲየት ኮዝ ወይም ደግሞ ዋነኛ ምክንያቱ ወደ ጦርነቱ እንዲገቡ ያረጋቸው ምክንያት እንግዲህ እስካሁን ድረስ ምን አይተናል? the formation of allied forces እነዚህ ትሪፕል አሊያንስ እና ትሪፕል ኢንተንቲ የሚባሉ ፎርሶች ፎርምድ ተደርገው ነበረ። ከዛ ደግሞ ሁለተኛ ጦርነት ደግሞ ያለው ሚሊታሪዝም፣ ሁለተኛ ኢምፔሪያሊዝም፣ ሚሊታሪዝም እና ናሽናሊዝም የሚባሉት እነዚህ ያመጧቸው። እነዚህ እንግዲህ ተሰባስበዋል። እነዚህ ነገሮች ምንድነው የሚፈልጉት? መውጫ ቀዳዳ ነው የሚፈልጉት። ስለዚህ ኢሚዲየት ኮዙ ምንድነው? አሳሲኔሽን ኦፍ አርክዱክ ፍራንስ ፈርዲናንድ። እንግዲህ አሳሲኔሽን ማለት መገደል ነው። አርክዱክ ፍራንስ ፈርዲናንድ ማለት ማን ነው? የአውስትሮ ሃንጋሪ ንጉስ ፕሪንስ ነው።
እዚህ ጋር አርክዱክ ፍራንስ ፈርዲናንድ እሱ ብቻ አይደለም በዚህ ሰዓት የተገደለው፣ ሚስቱም ተገላ ነበረ በሴም ታይም ማለት ነው። The immediate cause of the World War the First was the assassination of Archduke Franz Ferdinand heir to the throne. ምንድነው heir? እዚህ ጋር heir ምናምን ስንል ምንድናት ይቺ? ንጉስ ማለት ነው። በእነሱ ንጉስ ማለት ነው ይቺ ማለት ነው። ይቺ ንጉስ ነች። ይቺ ንጉስ ማለት ነች ማለት ነው። heir to the throne of Austro-Hungary የአውስትሮ-ሃንጋሪ ንጉስ ነበር። on June 28 1914 በጁን 28 1914 ተገደለ ማለት ነው። በማን የተገደለው? የሰርቢያን ናሽናሊስት named Gavrilo Princip at Sarajevo, capital of Bosnia, which was a part of Austro-Hungary. በማን የተገደለው? ሰርቢያን ናሽናሊስት በሰርቢያ ብሔርተኛ ማን የሚባል ጋቭሪሎ ፕሪንሲፕ የሚባል በማን ቦታ ላይ? በሳራጄቮ በሚባል ካፒታል ኦፍ ቦስኒያ የአውስትሮ-ሃንጋሪ ፓርት ነው ቦስኒያ የምንለው። የቦስኒያ ደግሞ ዋና ከተማ የሆነችው ሳራጄቮ በምትባል ቦታ በጋቭሪሎ ፕሪንሲፕ በሚባል የ19 አራውንድ ዛት የሆነ ወጣት ነው የአውስትሮ-ሃንጋሪ ንጉስ የገደለው ማለት ነው። ስለዚህ ይሄ የአውስትሮ-ሃንጋሪው ንጉስ መገደል ኢሚዲየት ኮዝ ሊሆን ችሏል ማለት ነው። እሺ አሁን እዚህ ጋር ኮዝ ኦፍ ወርልድ ዋር ይላል። ሚሊታሪዝም፣ ኢምፔሪያሊዝም፣ አሳሲኔሽን፣ ናሽናሊዝም፣ አሊያንስ the formation of alliances። ከዛ በኋላ ላይ ደግሞ ሁለተኛ ያየነው ምንድን ነበረ? እንትን ነበር ኢምፔሪያሊዝም ነበረ። ከዛ ሚሊታሪዝም፣ ከዛ ናሽናሊዝም፣ ከዛ አሳሲኔሽን። ያኛው አሳሲኔሽን ኢሚዲየት ኮዝ ነው፣ እነዛ ደግሞ ሩት ኮዞቹ ናቸው። ስለዚህ አሁን እዚህ ጋር አሁን ጀርመን፣ አውስትሮ-ሃንጋሪ እና ኢታሊ ምንድናቸው ብለናል? ሴንትራል ፓወር የምንላቸው ናቸው። ወይም ደግሞ ምንድነው የሚባሉት ናቸው ብለናል? ትሪፕል አላያንስ የሚባሉት ናቸው ማለት ነው። ከዛ ትሪፕል ኢንተንቴ ደግሞ የሚባሉት እነማን ናቸው? ፍራንስ፣ ግሬት ብሪቴን እና ራሽያ። ግሬት ራሽያ ነች ማለት ነው። ስለዚህ ጋይስ እንግዲህ ለዛሬ ያየነው ኮዝስ ኦፍ ዘ ወርልድ ዋር እና ኢንትሮዳክሽን ነበረ። አይ ቲንክ ጥሩ ጊዜ አሳልፈናል። እንደገባችሁም ሆፕ አለኝ። ያልገባችሁና ጥያቄ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። እኔም በተሻለ መንገድ ለማቅረብ እሞክራለሁ። በቀጣይ ፓርት እንግዲህ ኮርስስ ወይም ደግሞ ሂደቱ ፕሮሰሱ እንዴት እንደነበረ ምን አይነት ነገር እንደተፈጠረ የምናይ ነው የሚሆነው። አጠር አድርጌ ለመምጣት ሞክራለሁ። ሰላም ቆዩ። አመሰግናለሁ።